توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا. السلام عليكم ورحمة الله وبركاته. بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وآله وصحبه أجمعين أما بعد ዛሬም የምናነሳው በድጋሚ ባለፈው ክፍል ላይ አንስተነው የነበረውን ሐሳብ የበለጠ የሚያጠናክሩ ነጥቦችን ነው ኢንሻአላህ። የዑስማን ረዲየላሁ ዐንሁ ኸሊፋ መሆናቸው ተገቢ መሆኑን የሚያሳዩ አንዳንድ ክስተቶችን እንዳስሳለን። ከዚሁ ጎን ለጎን እንግዲህ ዑስማን ረዲየላሁ ዐንሁ ለኺላፋው ተገቢ አይደሉም በሚል የሚነሱ አንዳንድ ብዥታዎች አሉ፣ ሹብሃዎች አሉ። እነሱንም ኢንሻአላህ የምናጠራበት ጀልሳ ይሆናል። በዛሬው ጀልሳችን ላይ እነዚህን ሁለት ነጥቦች የሚዳስሱልን በቅድሚያ ሼክ ዑመር አሉ፣ በመቀጠል ደግሞ ኡስታዝ አብዱሰላም ረሺድ አሉ። ከሼክ ዑመር እንጀምራለን። ተፈضل ሼክ ዑመር። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ዑስማን ብኑ አፋን ረዲየላሁ ተዓላ አንሁ ለኺላፋ ተገቢ ናቸው። የሚያጠራጥር ምን ነገር ይኖረዋል? ምክንያቱም እስከዛሬ ስናወራቸው የነበረው ፈዳኢላቸው ሁሉ ለኺላፋ ብቁ መሆናቸውን ያሳያል። ሌላ ማስረጃ ባንፈልግ እንኳን ማለት ነው። እንዲህ ያለ ሰው ያልመራው ኡማ ማን ሊመራው ነው? በተለይ አቡበክር ተዑመር ቀጥሎ ማለት ነው። ለዚህም ኢብኑ ዑመር ረዲየላሁ ተዓላ አንሁ አንድ የሚለው ነገር አለ። ከዚህ ሁሉ ፈዳኢላቸው ከዚህ ሁሉ ስብእናቸው በተጨማሪ በነብዩ ሰለላሁ ዐለይሂ ወሰለም ኩና ነተሐደሱ ዐላ ዐህዲ ረሱሊላህ ሰለላሁ ዐለይሂ ወሰለም አነ ኸይረ ሃዚሂ ልኡማ አቡበክርን ሱመ ዑመሩ ሱመ ዑስማኑ ሱመ ዓልዩ ሱመ ዑስማኑ ብሎ ነው የሚያቆሙ። ናም ፈየብሉጉ ዛሊከ ነቢይ ሰለላሁ ዐለይሂ ወሰለም ፈላ ዩንኪሩሁ ይላል። በነብዩ ሰለላሁ ዐለይሂ ወሰለም ጊዜ እናወራ ነበር። ነብዩ ዐለይሂ ሰላቱ ወሰላም ባሉበት ሰዓት ተነብዩ ቀጥሎ ኸይረ ሃዚሂ ልኡማ አቡበክር ናቸው፣ ተዛ ዑመር ናቸው፣ ተዛ ዑስማን ናቸው ብለን እናወራ ነበር። ነብዩም ሰለላሁ ዐለይሂ ወሰለም ሲደርሳቸው አይቃወሙ ነበር። خلاص ነስ ነው ማለት ይቻላል። ይሄ ነስ ነው። ለአቡበክር ረዲየላሁ ተዓላ አንሁ እንደሚታወቀው የሐዲስ እንትኖች ሶስት ናቸው አይደል? አይነቶቹ አንዱ ቀውል ነው፣ ሌላኛው ፊዕል ነው፣ ሶስተኛው ኢቅራር ነው። በኢቅራር የዑስማን ብኑ አፋን የአቡበክርም የዑመርም ማለት ይቻላል። ቀጥሎ አሁን እያወራን ያለን የዑስማንም ቢሆን በኢቅራር የጸደቀ ጉዳይ ነው ማለት ነው። ስለዚህ ዑስማን ብኑ አፋን ረዲየላሁ ተዓላ አንሁ ለኺላፋ ብቁነታቸው ምንም የሚያጠራጥር ነገር የለም። እኔ በጣም የሚገርመኝ ትንሽ አሻሚነት ቢኖረውም የዓሊ ብኑ አቢ ጣሊብ ራሱ አባባሉ ኩፋ ሚንበር ላይ ሆኖ ተዚች ኡማ በላጩ አቡበክር ናቸው፣ ከዛ ዑመር ናቸው፣ ሶስተኛውን ብፈልግ አወራለሁ ብለው ወርደዋል አይደል? እዚህ ላይ ዓሲም ብኑ አቢ ነጅድ የሚባለው ሰውዬ ማን ላይ ታረጉታላችሁ ይሄንን ሶስተኛውን ብፈልግ አወራለሁ ያለውን ሲሉ ብለው ሲጠየቁ አይ መቼም ዓሊ ራሱን አያጠራም ዑስማንን ነው ብለው ተናገሩ። ይህን የሚያጠናክር አቡ ጁሐይፋ እዛው ሪዋያ ላይ በሌላ ሪዋያ ባመጣው ምን ይላሉ? ተሚንበሩ ሲወርዱ ይላል ثم نزل على المنبر يقول عثمان 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 እያሉ ወረዱ ይላል። ይሄ ማለት በአንደበታቸው ግልጽ አድርገውታል ማለት ነው። እና ዓሊ ኢብኑ አቢ ጣሊብ ራሳቸው ረዲየላሁ ተዓላ ዐንሁ ዑስማን ተአቡበክርና ተዑመር ቀጥለው መሆናቸውን አረጋግጠውልናል ማለት ይቻላል። በዙሪያ ላይ ዑመር ብን ኸጣብ ረዲየላሁ ተዓላ ዐንሁ ሁዘይፋ ብኑ ልየማን እንደሚያስተላልፉት من تروا قومك من ترى قومك مؤمرين بعدي ብሎ ሁዘይፋ ብኑ ልየማን ይጠይቀዋል። ህዝቦችህን ተኔ በኋላ ማንን ይሾማሉ ብለህ ትጠረጥራለህ ታስባለህ?
رأيت الناس أسندوا أمرهم إلى عثمان بن عفان بلون حذيفة بن اليمان يتناገሩ ማለት ይህ ማለት ሰዎች ሁሉም ማለት ይቻላል ዑስማን እንደሚሆን ተስማምተውበታልና ለዑስማን ኺላፋ እንግዲህ ዑመር ይያለ ራሱ ሰው ራሱ እንደመሰከረ ታውን በፊት እነ ዶክተርን ባስቀመጡት መሰረት ሲሾሙ ሐለት ዑመር ተሞተ በኋላ ደግሞ ታሷበሽሩ አንዱ ሆነው ሰውንም ሲጠየቅ በአብዛኛው ወደ ዑስማን እንዳደላ መጨረሻ ላይ እንድተስማሙበት ይሄንን የሚገልጽ ምን አለ ሌላ አንደኛ ኢማሙ ሻፊዒ ረሂመሁላሁ ተዓላ አጅማዕ الصحابه ومن تبعهم ይላል ሷሃቦችና ተነሱ የተከተሉት ተስማምተዋል على ان الخلافه بعد عمر لعثمان بن عفان رضي الله تعالى عنه عمر ቀጥሎ ለዑስማን ለመሆኑ ሷሃቦች ተስማምተዋል እንደውም እና አዩብ السختياني እና ዳሩቁጥኒ እና ኢማሙ አህመድ رضي الله تعالى عنهم እዛ ሹራ ላይ ተዑስማን የሚበልጥ ሰው አለ ብሎ የሚያስብ ሰው ካለ አጠቃላይ የነብዩን ሷሃቦች ነው የናቀው የነሱን ሐሳብ ነው ያጣጣለው ምክንያቱም እነሱ ተስማምተውበታልና በሚል አስቀምጠዋልና ዑስማን رضي الله تعالى عنه ፈዳኢላቸው ስብእናቸው የነብዩ ሰለላሁ ዐለይሂ ወሰለም ቅርብ ሷሃባ من السابقين الاولين መሆናቸው ዒልማቸው ከዛም ደግሞ በነብዩ ሰለላሁ ዐለይሂ ወሰለም ያን ሲሰሙ ዝም ማለታቸው ከዛም መጨረሻ ላይ ኡማው በሳቸው መስማማቱ የሳቸውን ኸሊፋነት የሚያረጋግጥ ነው ለዚህ ብሎ ኢብኑ ተይሚያ ረሂመሁላሁ ተዓላ ያሉት ነገር ይገርመኛል በኺላፋቸው ጉዳይ ተዓሊ ዑስማን አሊን ያስቀደመ ሰው አضሉ من حمار اهلي ተበተሰቡ አህያ የተሳሳተ ነው ብሏል ምክንያቱም ሷሃቦች ተስማምተዋል ኺላፍ እንኳን አለ ቢባል በኋላ ላይ ስምምነት ቢመጣም በፈዲላ ዙሪያ ነው ማን ነው አፍዶሉ በደረጃ ማለት ነው ዑስማን ነው አሊ ነው መጨረሻ ላይ ግን اجمع الامه على ان افضل هذه الامه بعد عمر عثمان بن عفان رضي الله تعالى والله تعالى اعلم شكرا شيخ عمر ዶስታዝ አብዱሰናን መጣለን ላይ የሚነሱና በተለያዩ አቅጣጫዎች የሚሰነዘሩ ትችቶችና ብጅታዎችን ኢንሻአላህ የሚያጠሩ ሐሳቦችን እንሰማለን ከኡስታዝ አብዱሰላም بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على المبعوث رحمة للعالمين وعلى آله وصحبه أجمعين يا تلاقو سوستنيو خليفة عثمان بن عفان رضي الله عنه مرينتاتشو لمرينة يتمرتوا بت منقذ ምንም አይነት ብጅታ የሌለውና የማያሻማ እንደሆነ እንደውም ከአራቱም የኺላፋ አመራረጥ መንገድ ሌሎቹን ለማሳነስ ሳይሆን ለብጅታ ማይመቸውና የጠራው የዑስማን ረዲየላሁ ዐንሁ የመጀመሪያውን ካየነው كانت فلتة وقى الله المسلمين شرها ያሉት ዑመር ረዲየላሁ ዐንሁ የተወሰነ አለመግባባት ነበር ግን አላህ አቡበክርን አሳለፈ ዑመርንም ደግሞ የመረጡት አቡበከር ናቸው ያው ራእያቸው ሰዲድ ቢሆንም ግን የዑስማን ግን በምክክር አሁንም ምናልባት በዚህ ዘመን የምንኖር ሰዎች ከምናቀው ሰው ቢመረጥበት የተሻለ ነው ብሎ የሚያምነው ዘመናዊው ሰው ያንን መንገድ በጣም የተከተለና ለዛ የቀረበ ነው ማለት እንችላለን ሐሳብ ያለው ሰው ሁሉ ሐሳቡ የተደመጠበት እንደውም በሚገርም ሁኔታ የእድሜ ወሰኑ ላይ ያልተቀመጠለት ማለት ይቻላል 18 አመቱን ሳይባል ወደ ታች ቤት ውስጥ አሁን ምርጫ ሲደርስ ምናልባት የወለደች አራት ሴት ወጣ ላትመርጥ ትችላለች ላያሳስባት ይችላል እሷ እንኳን ሐሳቧ እንዳይቀር በሚል በየቤቱ እየገቡ ነው አብዱራህማን ኢብኑ አውፍ ኃላፊነታቸውን የተወጡት ይሄ በመሰረታዊነት ሊያዝ የሚገባ ሐሳብ ነው ግን ሆኖም የሚነሱ የተለያዩ ብጅታዎች አሉ እነዛ ብጅታዎችን ለሁለት ከፍለን ማጥራትና ማየት እንችላለን የመጀመሪያዎቹ ብጅታዎች የቀደሙ ታሪክ ጸሐፊዎች የሚያነሷቸው ሲሆኑ እነዛም አብዛኛዎቹ ተአማኒነታቸው ያልተረጋገጡ ምንጮች ላይ የሰፈሩ ውዥንብሮች ናቸው መሰረት የሌላቸው ሆኖ እናገኛቸዋለን በዋነኝነት እነዛ አራት ናቸው የመጀመሪያው ምንድነው ምናልባት ከምርጫ ውጤት ጋር ያልተያያዘ ቢሆንም ስንፈትሸው ግን ዑመር ረዲየላሁ ዐንሁ እንዲመረጡ ቀጣይ ተመራጩን በሚጠቁሙበት ጊዜ መንገዱንም አደራ በሚሉበት ጊዜ
ከተጠቆሙት ስድስቱ መካከል አንድ ሰው ወይም ሁለት ሰው ሐሳቡን የውይይቱን ሐሳብ የሚቃወም ካለ አንገቱን በሰይፍ ቅሉት ብለዋል ብለው ይናገራሉ። ይሄ ያልተረጋገጠና ዑመር ረዲየላሁ ዐንሁ አምባገነን አድርጎ ለመሳል የተደረገ ጥረት ነው። ምናልባትም ከሳቸው ጠላቶች ከራፊዳዎች ከሺዓዎች የመጣ ሐሳብ እንደሆነ ይናገራሉ። ይልቁንም እነዛ የአላህ መልእክተኛ ሲሞቱ እየወደዷቸው ያለፉትን ሰሃቦች ስድስቱን እነሱ ምንም ይሁን ምን እንዲወጡት እንደውም ልጃቸውን ሁላ እንዲያስገቡ ሲጠየቁ በፍጹም እነዚህም ብቻ ነው ብለው እሱን ታዛቢ ብቻ ያደረጉበት አጋጣሚ እንዳለ እንመለከታለን። ሌላው ደግሞ አንዳንድ ደካማ የሆነ ኢማንም ያላቸው ሌላም ደግሞ አላማ ያላቸው ሰዎች የሚያነሱት ነገር ከቀዲሞቹ ከመዋሪኾቹ እንደ ኢብኑ አቢ አልሐዲድ የሚባሉት ሰሃቦቹ ሹራ ላይ ተናዙል አድርገው ነበር የተወሰኑት ለተወሰኑት مثلا ዙበይር ኢብኑ አልዓዋም ረዲየላሁ ዐንሁ ለዓሊ የራሱን ድርሻ አሳልፎ ሰጥቶ ነበረ። ጣልሃ ደግሞ ረዲየላሁ ዐንሁ ለዑስማን። ይሄ የሆነው ዝምድና ስላላቸው ነው የሚል መከራከሪያ ያነሳሉ። ዙበይርና ዓሊ የአክስትና ያጎት ልጅ ናቸው። ጣልሃና ዑስማንም ዝምድና አላቸው። ሰሃቦች ግን ከዚህ በበለጠ የኢማንና የስብዕና ከፍታ ላይ ያሉ በመሆናቸው ሰው ራሱ ያለበትንና የሚሰማውን ነገር እነሱም ጋር ያለ ይመስለዋል። ያ የተሳሳተ እንደሆነ እንረዳለን። ኢላ አብዱራህማን ኢብኑ ዐውፍ ቅድም ባለፈው ሐለቃ ላይ ተነስቶ ነበረ። ዓሊይን ረዲየላሁ ዐንሁ እንዳታለሉ ይገልጻሉ። ያም ምንድነው አብዱራህማን ኢብኑ ዐውፍ ሙባይዓ ሲያስገቡ አላ ሱነት ሸይኸይን የቀደሙትን የአቡበከርና የዑመርን መንገድንም ለማስቀጠል ቃል ግባ የሚል አንድ መስፈርት ነበረው። ያንን ለዑስማን ብቻ ነግረው ለዓሊ ያልነገሩም በዛ ሸወደዋቸዋል የሚል ነገር ያነሳሉ። ይሄም ሰነዱ ሲመረመር ወሬው ያልተረጋገጠ ሆኖ እናገኘዋለን ማለት ነው። ሌላ የተወሰኑ ደግሞ ሰሃቦች ዓሊይን ፈልገው እንደነበረ እንደ ሚቅዳድና እንደነ አማር ኢብኑ ያሲር ረዲየላሁ ዐንሁ ያሉት ፍላጎታቸው እንደነበረ ያን በይዓ እንዲደረግ እንደተንቀሳቀሱና ግን በሌላ በኩል እንደ ኢብኑ አቢ ሰርህ ደግሞ ዑስማንን ይፈልጉ እንደነበረ ሆኖም የነዚህ እንዳሸነፈ ይገልጻሉ። ከዛ ጋር ግን እንዳልተገናኘ በርካታ የተረጋገጡ የነ ቡኻሪም የሌሎችም ዘገባዎች ያስረዱናል። በሹራ በምክክር ህዝብ ባለበት ዑስማን ረዲየላሁ ዐንሁ እንደሚመረጡ በፍጹም አያውቁም ነበር። እንደውም ታስታውሱ እንደሆነ የተቀመጡት ራሱ መጨረሻ ላይ ሀያ አድርገው የመጨረሻው ሰፍ ላይ በተጨናነቀው ሰው ስር እንዳሉ ራሱ አልታወቀም ነበር። ተጠርተው ነው የወጡት። ሌላ ትንሽ ማንሳት አስፈላጊ የሚሆነው በአሁኑ ዘመን ደግሞ ያሉ ሙአሲር የሆኑ ጸሐፊዎች ማለት ዘመነኛ የሆኑ አሰላሳይነን ሙፈክርነን ብለው የሚያነሷቸው ሹባዎች አሉ። እነዛም ከዘመኑ ቋንቋ ጋር የሚጣጣሙ ተብለው የሚታሰቡ ማለት ነው። ያም ምንድነው የበኒ ኡመያዎች ሚና አለበት ይላሉ። ያም የምርጫ ቅስቀሳ የምንለው ነገር አለ። ምርጫ ቅስቀሳና ማስታወቂያ ስራ በጣም ሰርተው ነበረ። የነሱ ኢምፓየር ወይም ስርወ መንግስት እንዲመለስ በጃሂልያው ዘመን በኒ ሃሺምና በኒ ኡመያዎች የነበራቸው ፉክክር ስለነበረ ያንን መልሶ እነሱ መሪ ሆኖ ለመገኘት የሰሩት ስራ ነው የሚል ትንታኔ ይሰጣሉ። ይሄ ትንታኔ ሙስተነዱ መሰረቱ ምንድነው ስንል ግን ምንም አይነት ታሪካዊም የሆነ ማስረጃ መሰረት ያደረገ ሆኖ አናገኘውም። ወደ መጨረሻ የምናነሳው ምንድነው ዑመር ረዲየላሁ ዐንሁ ዘመን ዑመር ጠንካራ ስብዕና ስለነበራቸው ያ ጥንካሬያቸው ህዝቡን እንደጨቆነው አድርገው ያቀርባሉና ዑስማን ደግሞ ለይን ስለሆኑ ከዑመር የአገዛዝ ስልት ወደ ዑስማን በመሄድ ለዘብ ያለና ምቾት ያለውን አገዛዝ ለመከተል ነው ይላሉ። ግን የዑመር ጥንካሬ ራእያቸው ላይ የሚመሩት ሰው ላይ ሳይሆን የአላህን ትእዛዝ በማስከበር ላይ መሆኑን ሁላችንም ልብ ማለት አለብን። እንደውም መሪ ከሆኑ በኋላ በጣም አዛኝና ለው ዓቲረት በግለቱን ፊ ኢራቅ ለሰአለኒ ላሁ ሊመ ለም ቱመሂድ ለሃ ጠሪቀ ያ ዑመር። ዑመር ሆይ ለምን መንገድ አላመቻቸህላትም? አንድ በቅሎ ብትስተጓጎል ኢራቅ ላይ ይሉ ነበር እንኳን ራእያቸውን ማለት ነው። እነዚህም ሌሎችም ሹባህ ይነሳሉ። እነዚህን ሁሉ ግን ወሬ እንደሆኑና መሰረት እንደሌላቸው መረዳት ይኖርብናል የሚለውን ለማስታወስ ነው። ዑስማን ረዲየላሁ ዐንሁ አሁንም የተመረጡት እጅግ በጣም አስተማማኝ በሆነ
በጣም በቀን በተሰራ ምንም የሌሊት ደባ በሌለው አላህ በሚያዘውና በሚወደው የሹራ የስምምነት መስፈርት ነው። ከዛም በላይ ደግሞ አህል ናቸው የሚገባው ሰው መሆናቸውን ሸክል ሊገባን አይገባም። والله تعالى ጀዛከላሁ ኸይር ሰላም በጣም እናመሰግናለን። ጥሩ አድርጎ አጥርቶልናል። ሼኹ ዑመርንም እናመሰግናለን። ያው ሰዓት ቢኖር ከዚህ በላይ ብዙ አስረጃዎችን ማቅረብ ይቻላል። የሚነሱ ብዥታዎች በሙሉ እዚህ ግባ የሚባሉ አይደሉም። እኛ ችግራችን መረጃ እናጣራም፣ ከየት መጣ አንልም። የመረጃው ተአማኒነት እስከምን ደረጃ ነው ብሎ ባለመጠየቅ በተለይ ወጣቱ የእውቀት ምንጩ ያልተጣራ በሆነ መልኩ መረጃ የሚሰበስብ ሰው እንዲህ አይነት ተቀባይነት የሌላቸው አሉባልታዎችን እውቀት አድርጎ የሚወስድ ሊኖር ይችላል በሚል ነው የምናነሳው እንጂ እዚህ ግባ የሚባሉ ጉዳዮች ሆነው አይደለም። ወጣቱ በተለይ እንዲህ ታሪካዊና በጣም ሴንሲቲቭ በሆኑ ጉዳዮች ላይ ወደ ባለቤቶቹ መጥቶ የማጣራት ኃላፊነት አለበት። ከባለቤቱ ነው እውቀት የሚወሰደው፣ ከምንጩ ነው እውቀት የሚቀዳው የሚለው መርሃችን ከሆነ እንዲህ አይነት ብዥታዎች ምንም ገለባ ሆኖ ነው የሚቀሩት። እንግዲህ አላህ አዘ ወጀል ሰሃቦችን ስራቸውን ይውደድላቸው። እናንተም ለነበራችሁ ተሳትፎ ጀዛኩሙላሁ ኸይራን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። لجيل توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا